Mr. Chairman, Chair Lady, and my dear brothers and sisters. ክቡራትና ክቡራን ለፓስተር ስታንሊ ኮፍያዬ ማውለቅ ይኖርብኛል። ታውቃላችሁ እዚህ ጋር ጥያቄዎቹን በቆንጆ ሁኔታ አድበስብሶ መልሷቸዋል። እናም እሱ በአንድነት ደኩኖ አቅፎናል። እናም ለአንደበተ ርቱዕነቱ እንድታጨበጭቡለት ጠይቃችኋለሁ። አጨብጭቡለት። It is really difficult. You see, when an orator is ተናጋሪ የሆነን ሰው ያለውን ዕውቀትና ኃይሉን አውጥቶ ከተናገረ እዚህም እዚያ ይሄንንም ያንንም እየነካካ ስለሚወስደን ይከብደናል። እዚህ ጋር ግን እየዋሸን ለተጠየቀው ጥያቄ መልስ አለመስጠቱ ትልቅ ችግሩ ነው። እናንተም እዚሁ ተሳታፊ በሆናችሁበት በአሁኑ ሰዓት እውነቱን እየሰማችሁት ነው። አጋጣሚ ከተመቻችሁ ይህንን የቪዲዮ ቴፕ ቤት ሆናችሁ ደጋግማችሁ ሁለቱንም ተናጋሪዎች ብትሰሙ እየተካሄደ የነበረውን ጨዋታ ማስተዋል ትችላላችሁ። እዚህ ከምትሰሙት በተሻለ ሁኔታ ማግኘት ትችላላችሁ። በመጀመሪያ ያቀረብኩት ጥያቄ ምስክርነቱን ትክክለኛነቱን እንዲለዩልኝ ነበር። ሆኖም በየትኛውም ሁኔታ ከነጥቡ ሲወጣ ከተገኘ እና መመለስ ካልቻለ ዳኛው ሊያስቆሙ ይገባል። እዚህ ጋር ግን ማረጋገጫዎቹና በኤግዚቢትነት የሚገኙ ማረጋገጫዎች በእጄ ይገኛሉ። የሮማን ካቶሊኮች መጽሐፍ ቅዱስ በእጄ ይገኛል። ታዲያ ይህን እንደ እግዚአብሔር ቃል ተቀበሉታላችሁ ወይ? መንታ መሳዮቹን እግዚአብሔር ቃል ብላችሁ ተቀበላላችሁ? እነዚህ በንቀት የተሞሉ መጽሐፍ ቅዱሶችን የእግዚአብሔር ቃል ናቸው ብላችሁ ተቀበላላችሁ ወይ? ይህንን ጊዜ ተጠቅሜ መልሳለሁ። የተሰጠኝን 60 ደቂቃ ሌላ ተጨማሪ ደቂቃዎችን ተጠቅመዋልና እናም ጥያቄዎቹን ግን አልመልሳቸውም። ለመመለስ ያልቻሉበት ምክንያት እኔ ልንገራችሁ እስኪ። እንደሚያውቋቸው ያውቃሉ። መልሶቹን እንደሚያውቋቸው ያውቃሉ። ማንንም የተማረ ሰው ይህ ተራ የትርጉም ጉዳይ እንዳልሆነ ያውቃል። ያስታውሳሉ። የተለያዩ አይነት የቁርአን ትርጉሞች አሉ ብለዋል። የተለያዩ ሰዎች የተለያዩ የቃላት አጠቃቀም ምርጫ አላቸው ብለዋል። ለአንድ ሐሳብ የተለያዩ ቃላቶችን በመጠቀም ይገልጻሉ። ይህ ደግሞ ማንም ተርጓሚ ያለው የሚገባው መብት ነው። ነገር ግን መቀየር ከመተርጎም ጋር ፍጹም ይለያያሉ። ይታያችሁ፣ ይህ የሮማውያን ካቶሊኮች መጽሐፍ ቅዱስ በውስጡ 73 የተለያዩ መጽሐፍትን በውስጡ ይዟል። ይህ እውነት ነው ወይስ ውሸት ፕሮፌሰር? አዎ 73 መጽሐፍት አሉ። እናንተ የምትጠቀሙበት መጽሐፍ ደራሲው የገለጸው እነዚህን መሰረት አድርጎ ነው። እንግዲህ 66 መጽሐፍት አሉት። ይህም በ7 ልዩነት ያሳያል። ይህኛው የሮማውያን ካቶሊኮች መጽሐፍ የእናንተን የፕሮቴስታንቶቹን መጽሐፍ ቅዱስ ቀድሞ ነበር። 73ቱም አሉት። እናንተ ያስወጣችኋቸው 7ቱንም ጨምሮ ሙሉ ነው። በሌላ አገላለጽም እናንተ የሮማውያን ካቶሊኮች መጽሐፍ ቅዱስ እንደ እግዚአብሔር ቃል አትቀበሉትም። ይህ ነበር ለሕዝብ እንዲያስረዱልኝ የፈለኩትና የጠየቅኩት። ለምንድን ነው ይህንን መጽሐፍ እንደ እግዚአብሔር ቃል የማትቀበሉት? ለምን አትቀበሉትም? እነግርዎታለሁ። እነዚህ መንትዮች መንታ አይደሉም። ይታያቸዋል። ፍጹም ይመሳሰላሉ። ከገጽ ገጽ አቀማመጣቸው አንድ ነው። ነገር ግን አንድ አይደሉም። ይህኛው የ1952 የግል ሐሳብ የተሞላበት ትርጉም ሲሆን ይህኛው ደግሞ የ1971 ነው። እነዚህ የተለያዩ የትርጉም ስራዎች በድጋሚ የተከለሱ የግል አገላለጽ ያለባቸው ትርጉም ሳይሆኑ የተለያዩ ግልባጮች ናቸው። ምክንያቱም ይህኛው የመጀመሪያው ወደ ጥንታዊ የሰው ጽሑፍ ይሄዳል። የእናንተ ምሁራን እንደሚሉት እዚህ ጋር የያዛችኋቸው የንጉሥ ጀምሶቹ የጥንታዊው ሰው ጽሑፍ እንደሆኑ ነው።
ጥንታዊ ማለት ደግሞ ከ4፣ 5 እና 600 ዓመታት ከኢየሱስ ልደት በኋላ ማለት ነው። ይህ ደግሞ እጅግ በጣም ወደ ጥንት ይጠጋል ማለት ወደ ኢየሱስ ልደት አካባቢ የቀረበ ይሆናል። ወደ ኢየሱስ የቀረበው ደግሞ እውነተኛነቱና ትክክለኛነቱ ይበልጥ የቀረበ ነው ማለት ነው። በኢየሱስ ጊዜ የተጻፈን ነገር በራስም ይሁን በሌላ ማግኘት ከተቻለ የሚያጠያይቅ አይሆንም። ስለዚህ ወደ ተጠቃሹ ባለ ታሪክ ሰው የቀረበ ጽሑፍ ከሆነ ስለ እውነተኛነቱ እና ትክክለኛነቱ ግልጽ ነው። ይህን መጽሐፍ እዚህ ጋር ስትከፍቱ የኢየሱስን ፍሬ ሐሳብ እንደ ሰው በመቁጠር እንዲወጡ ተደርጓል። አይደለም አለቃ በዚህ መጽሐፍ ውስጥ በእናንተ የክርስትና ሃይማኖት አታሚ ድርጅት የታተመ መጽሐፍ ነው። በ13 ከፍተኛ ታዋቂ ምሁራን ወሳኝ በሆኑ ሰዎች አማካይነት በ15ቱ ማለት ነው። ሉቃስ ምዕራፍ 24 ቁጥር 51 የተጠቀሰው እንዲወጣ ተደርጓል። ይህንን አንቀጽ ምሁራኖቹ እንዲወጣ አድርገውታል። ኢየሱስና ተከታዮቹ ወደ ገነት ተላኩ የሚለውን እንደ ፈጠራ ወሬ በመቁጠር እንዲወጣ ተደርጓል። እጅግ በሚገርም ሁኔታ የተነዛው ነገር ስለ ኢየሱስ ብቃት ደግሞ ኢየሱስ ወደ መንግስተ ሰማያት አረገ መባሉ ነው። በመጽሐፍ ቅዱስ የተጠቀሱት ብቸኛ 2 ቦታዎች ወደ ገነት ገባ እና ወደ መንግስተ ሰማያት ወጣ የሚሉት ተወገዱ፣ ተጣሉ። ይህም የተጣሉትን እንዲወጡ የተደረጉት የፈጠራ ሐሳብ እንደሆኑ በመቁጠር ነው። በማን በከፍተኛ ደረጃ ተቀባይነት ባላቸው የክርስቲያን ምሁራንና በ15ቱ የሃይማኖት ወገኖች። ነገር ግን ችግር ነበረባቸው። ይህን መጽሐፍ ቅዱስ የሸጡት የ1952ቱ የግለሰቡ አጻጻፍ 15 ሚሊዮን ዶላር የተጣራ ትርፍ በማግኘት ነው። ኢየሱስ ወደ ሰማይ መውጣቱን እና ነገር ግን ገነት እዚያ አለመኖሩን ሰብኳል። እናም እዚህ ጋር ተቃውመዋል። እየነገሯቸው ነው። ስለሆነም ወደ ኋላ አደረጓቸው። በመሆኑም እነዚህ መንታ መሳይ መጽሐፍት መንታ አለመሆናቸውን እናያለን። ይህ እንግዲህ የግለሰብ አጻጻፍ ወይም የግለሰብ ጽሑፍ ድርሰት መሆኑን ታስወጣላችሁ ታስገባላችሁ ማለት ነው። እዚህ ደግሞ ያስወጡትን ነገር ለምን መልሰው እንዳስገቡ እንዲህ ሲሉ ይገልጻሉ። ስለ ንጉሥ አገዛዞች የተጻፈው ቨርዥን የግለሰብ ጽሑፍ ስራ ማለት ነው። እነዚህ ደራሲዎች ሲነግሩን የንጉሳውያን አገዛዞቹ ጽሑፍ ስራ ትልቅ ችግር አለበት ይላሉ ምሁራኖቹ። እኔ አይደለሁም ይህንን ያልኩት፣ የእናንተው የሃይማኖት ምሁራን ናቸው ያሉት። የእናንተ ምሁራን ያሉትን ለመጥቀስ ያህል ብቻ ነው የተጠቀምኩባቸው። እዚያ ጋር የያዛችሁት እንግዲህ ትልቅ ችግር አለበት። እነዚህም ችግሮች እጅግ በርካታና ትኩረትን የሚሹ መደናገርን የሚያሳዩ ናቸውና በመሆኑም እንደገና ከልሰው ከውስጡ ቀንሰዋቸው እዚያ እንዲቀመጡ የማይፈልጓቸውን አስወጡ፣ ሰረዙ። በጥንት ጊዜ እነዚህ ጽሑፎች አልነበሩምና ነው። ቅዱስ ሥላሴ ዮሐንስ ኤፌሶን ምዕራፍ 5 ንዑስ ምዕራፍ 7 እንዲህ ይላል፣ ገነት ውስጥ 3 መጽናኛዎች አሉ፣ አብ ወልድና መንፈስ ቅዱስ እና 3ም አንድም ናቸው ይላል። ይህንንም እንደ ግለሰብ ሐሳብ ተደርገው ታይተው ተሰርዘዋል። ማን ነው ያስወጣው? ሙስሊም መሪዎች ናቸው? አይደሉም። የአይሁድ ምሁራን ናቸው? የክርስቲያን ምሁራን ናቸው? ምንም ግፊት የለባቸው። እውነት ለመናገር ታማኝ ናቸው። እዚህ ጋር ታዲያ ቄስ እንደ ደንበኛ ነው የሚታየው። ደንበኛ ታውቃላችሁ፣ ሁሌም ትክክል ነው ይላሉ። በንግድ ስራ ላይ ለገበያቸው ሲሉ ትክክል ነው ይባላል። እናም ጨዋታው እዚህ ጋር ነው። ይኸው አለቃ እዚህ ጋር ማረጋገጥ ይችላሉ። ይህንን ለማረጋገጥ ከዚህ አዳራሽ መውጣት ሳያስፈልጎት እዚሁ መልስ ለማግኘት ይችላሉ። ይህ ነው እንግዲህ ለሕዝቡ በመስራት ላይ ያላችሁት። ይህም ደንበኛን ለመያዝ አሳ ለማጥመድ። ይህ ደግሞ አይሆንም። ጄቢ ፊሊፕስ በእንግሊዝ ውስጥ የአንድ ቤተ ክርስቲያን ውስጥ የሚሰራ ምን ይላል? እነዚህ የማቴዎስና የዮሐንስ ወንጌል በጥንታዊ ወንጌል ውስጥ ያለመኖራቸውን ይገልጻል። የዚህ ዘመን ምሁራን በአጠቃላይ ግን ይህንን አመለካከት ውድቅ ያደርጉታል። በእጃችሁ ያለ ማንኛውንም መጽሐፍ ቅዱስ ብትመለከቱ ምን ይላል?
ወንጌል እንደ ማቴዎስ፣ ወንጌል እንደ ማርቆስ፣ ወንጌል እንደ ሉቃስ፣ ወንጌል እንደ ቅዱስ ዮሐንስ እያለ ይገልጻል። ምንድነው ይሄ እንደ እያለ የሚጠቅሰው ምንድን ነው? እንግዲህ እንደ የሚለውን አገላለጽ የምናገኘው ምንን ያረጋግጣል? የእግዚአብሔር ቃል የእግዚአብሔር አይደለም። የማቴዎስ ወንጌል የማቴዎስም አይደለም። ዮሐንስ ወንጌልም አይደለም። የሌሎችም እንዲሁ። ይህ ታዲያ በጥቁርና ነጭ ተጽፎ የሚገኝ ተጨባጭ መረጃ ነው። ስለዚህ መመለስ ያለብን ብዙ ጥያቄዎች ስላሉብን ጠባቂዎቹም ከየት እንደሚመጡ አላውቅም እንጂ ቀደም ሲል የተገለጸው የሰዓት አጠቃቀም ሰንጠረዥ ካስታወሳችሁ 50 ደቂቃ፣ 60 ደቂቃ እና 10 ደቂቃ ነበር። አሁን ጥያቄዎችን ለተመልካች መመለስ እንችላለን። ትክክለኛው ይህ ነበር። አካሄዱን ለመለወጥ ከፈለጋችሁ ግን ይህ ሀገራችሁ ነውና እንዳሻችሁ ማድረግ ትችላላችሁ። Concerning the last question, የመጨረሻውን ጥያቄ በተመለከተ እንደ ተብሎ የተቀመጡት የመጽሐፍ ቅዱስ ቃላት ሳይሆን የተርጓሚዎች ቃላት ሲሆኑ የተጠቀሙትም ርዕስ ለመስጠት ነው። የሚያጣላም ጉዳይ አይደለም። የሮማውያን ካቶሊኮችን በተመለከተ እነዚህ አምባገነናዊ መጽሐፍት አሉን። እነዚህ መጽሐፍት ቤት ውስጥ አሉኝ። እነዚህ መጽሐፍት በጣም ጥሩ መጽሐፍት ናቸው። እነዚህ መጽሐፍት ውስጥ አምባገነናዊ አገላለጽም የለባቸውም። በማንኛውም የማስተማር ስራ ላይ ምንም አይነት አለመስማማት የለም። መጽሐፍ ቅዱስ ስለ ማካቤር መጽሐፍት ትክክለኛነትን እንገነዘባለን። ነገር ግን እንደ ታሪክ እናያቸዋለን። ከእግዚአብሔር ቃልነታቸው በተጓዳኝ ከመነሻው ክርስቲያኖች የተማመኑበት ሐሳብ አለ። ለመረዳት ምንም ችግር ወይንም ክብደት የለበትም። ጀምስ ሆነ ሌሎች ምንም አይነት የሐሳብ ልዩነት አይታይባቸውም። እኔ የሚመስለኝ ከምንም ተነስተው የሆነ ነገር ፈጥረዋል። ምክንያቱም ስለተወገዱት አገላለጾች በሚናገሩበት ወቅት እንኳ ኢየሱስ እንዴት ወደ መንግሥተ ሰማያት እንዳረገ ይህ ታሪካዊ ሀቅ በመጽሐፍ ቅዱስ ውስጥ በብዙ መጽሐፍቱ ተጠቅሷል። በትወና የማስተማሪያ ላይ በጳውሎስ የማስተማሪያ መጽሐፍትና በሁሉም ወንጌሎች ላይ ትርጉም ሲደረግ እጅግ ጥንቃቄ ተደርጓል። ጽሑፎቹ በእጅ የተጻፉ ስለነበሩ በትርጉም ላይ የትኛው ትክክል የትኛው ስህተት እንደሆነ እየተወያዩ ነው የሰሩት። በመሆኑም በመሰረታዊ ሐሳብ ላይ ምንም አይነት ልዩነት ሳይታይ ቆይቷል። እናም በቅደም ተከተል ስርዓት አጠባበቅም በትርጉም አሰጣጥም ምንም አይነት ልዩነት የላቸውም። ነገር ግን ለተርጓሚዎቹ ወደ ስዊድንኛ ቋንቋ ለተረጎሙትም ቢሆን የማስተካከያ ሐሳብ አስቀምጠዋል። ልክ ቁርአን ላይ እንዳለው ነው። አዳምጡ። በቁርአን ውስጥ ባል ሚስቱን መምታት ይችላል የሚለውን አስተዋዋቂው ሚስቶቻችሁን ስትመቱ የጥርስ መፋቂያ ተጠቀሙ ይላል። እኔም ባለቤቴን በጥርስ መፋቂያ ብሩሽ በመታሽ ምን አይነት ሁኔታ ነው የምታሳየኝ ብዬ በጠይቃት የስድብ ያህል ነው የምትቆጥረው። ይህ ሁኔታ ከመጥፎ የስድብ ቃል ያልተናነሰ ያሳምማል። ሀተታ ሰጪዎቹ የማይቃረኑ ይመስላሉ አንዳንዴ። ሀተታ ሰጪዎቹ የሚቃረኑ ይመስላሉ አንዳንዴ። ምክንያቱም እነዚህ ሀተታ ሰጪዎች በሃይማኖት መሪዎች ተጽዕኖ የሚሰሩ ይመስላል። እዚህ ስዊድን ውስጥ እንኳ የሶሻሊዝም ስርዓትን የሚያራምዱ የነበሩ የኢየሱስን መለኮታዊነት ይቃወሙ የነበሩ የሃይማኖት መሪዎቻችን ይህም በፖለቲካው ስርዓት ተጽዕኖ ሰበብ የመጣ ሲጫኑን የነሱን ስራ ላይ አላዋልንም። መጽሐፍ ቅዱስም በተሳሳቱ የሃይማኖት መሪዎች አስተያየት አልተለወጠም።
ክቡራትና ክቡራን በስብሰባው መጀመሪያ ላይ በተሰጠው የጊዜ ሰሌዳ ተስማምተን ነበር። ያም የመጀመሪያው ተናጋሪ ንግግሩን ለ50 ደቂቃ እንዲያቀርብ ነበር። ሁለተኛው ተናጋሪ ለ60 ደቂቃ ተናግረው ካበቁ በኋላ የመጀመሪያው ተናጋሪ የቀረውን 10 ደቂቃዎች እንዲጠቀሙ ነበር። ይሁን እንጂ ፓስተር ስታንሊን የቀሩ ጥያቄዎችን ለመመለስ ፈልገው ተጨማሪ ደቂቃዎች አስፈልገዋቸው ተጠቅመዋል። ስለሆነም ትክክለኛና ሚዛናዊ ለመሆን ይቻል ዘንድ ተጨማሪ ሰዓት ለሚስተር ዲዳት በተመሳሳይ ሁኔታ እንሰጣቸዋለን። You know, when you lay down rules, boxing, wrestling, any game, ለየትኛውም የውድድር አይነቶች ደንብ በምታስቀምጡበት ወቅት ማለትም ለቦክስ ውድድር፣ ለነጻ ትግል ውድድር፣ ለሌላም ተጋጣሚው ተመቶ ከወደቀ ዳኛው ሌላ እድል መነሳት እንዲችል ሁለተኛ እድል እንዲጠቀም እንደማድረግ ይመስላል። But never mind, out of grace. ነገር ግን ስለ ደግነቱ ምንም አትጨነቁ። ስለ ሚዛናዊነቱም እናመሰግናለን። እናም ለተሰጠኝ ተጨማሪ 5 ደቂቃ በጣም አመሰግናለሁ። ታያላችሁ ፓስተር ስታንሊ ሲናገሩ ቁርአንም በተመሳሳይ ሁኔታ እንደሚናገር ቁርአንም ስለ ተውራት፣ ስለ ሙሴ ሕጎች፣ ስለ ወንጌል ማለትም የኢየሱስ ወንጌል ምንም አያጠራጥርም። በኢየሱስ በመሐመድ ሰለላሁ ዐለይሂ ወሰለም እና በሙሴ አለይሂ ሰላም የማስተማር ዘዴ ላይ ልዩነት የለም። ይህንን ሁኔታ ሙስሊሞችን በተጠይቁ አንድ ሃይማኖት እንዳለ ነው የሚነግሯችሁ። እነዚህ የሚያሳዩን 3 የተለያዩ ሃይማኖት እንዳለ አይደለም፣ የሚገልጽልን አንድ ሃይማኖት ነው ያለን። ይህንን ለማብራራት ብዙ ሰዓት ያስፈልጋል። ቁርአን የሚነግረን ነገር ግን ምንድነው? ማለትም በመመሪያዎቹ የምናምንበት ሙሴ በእግዚአብሔር መንፈስ ነበር የተገለጸለት፣ ዳዊት በእግዚአብሔር መንፈስ ነበር የተገለጸለት፣ ኢየሱስም በእግዚአብሔር መንፈስ ነበር የተገለጸለት። ማንኛውም ነገር በጊዜያቸው ሲያስተምሩ ከእግዚአብሔር የተላከ ነበር። ነገር ግን እነዚህ ነገሮች እንዳሉ አይገኙም፣ ተለውጠዋል ነው እያልን ያለነው። ጥያቄያችን ስለ ሙሴ አይደለም፣ ስለሱ ጽሑፎች ነው የምንጠይቃችሁ። የሳይንቲስቶቹ ስያሜ ቢኖረውም ምንም ችግር አልነበረም። ኢየሱስ የማቴዎስና የሉቃስ ወንጌል እያለ ቢያስቆጥረን ኖሮ ምንም አልነበረም። ኢየሱስ አንድም ቃል እስካልጻፈ ድረስ በሕይወት ዘመኑ እያለ አንድም ቃል እስካልተጻፈ ድረስ ራሱም እስካልጻፈ ድረስ ማንም አልጻፈም ማለት ነው። እነዚህ በጠቅላላ ተቃራኒ መጽሐፍት ናቸው። ለዚህም ነው ክርስቲያን ወንድሞቻችን ሲጣሉ የሚታዩና ስለ ጥያቄያችንም ለመመለስ ድፍረት የሌላቸው። እኔ ግን አለኝ፣ የእናንተ ምሁራኖች ግን አይደሉም። እናም ማቴዎስ የማርቆስ ወንጌልን በነጻነት ተጠቅሞታል። በአንድ ትምህርት ቤት መምህር ሁሉንም ከማርቆስ ተገልብጧል። ማርቆስ ማለት ከ12ቱ የኢየሱስ ወሳኞቹ አንዱም አይደለም። ለምንድነው ልክ ከላይ እንደ ተጠቀሰው ሁሉ ማንኛውም ሰው ተነስቶ የመሰለውን የሚገልጸው? ለዚያም በቦታው ያልነበረ ሰው ስሜት የሚሰጥ አይደለም። በዚያው መጽሐፍ ውስጥ ማቴዎስ 9:9 ይህንን ራሱ ይነግረናል። ኢየሱስ በጉዞ ላይ በማቴዎስ የተሰበሰበ ጽሑፍ አየ። ኢየሱስ ተመልሶ መጣና ማቴዎስን እንዲህ አለው፣ ተከተለኝ አለው። ኢየሱስ ማቴዎስም ኢየሱስን ተከተለው ይላል። ማን ነው ይህን የጻፈው? እግዚአብሔር ነው የጻፈው? ኢየሱስ ነው የጻፈው? አይደለም። ማቴዎስ ነው የጻፈው? አይደለም። አዎ ማቴዎስ ራሱ ቢጽፈው ኖሮ ይል የነበረው ወደ ምሽግ በሚሄድበት ወቅት ጽሑፍ መሰብሰቢያ ቆይታዬ ቦታ አየኝ፣ ከዚያም እንድከተለው ነገረኝ፣ እኔም ተከተልኩት። ይህ በሌላ ሰው የተጻፈ። እና ወንድሞችና እህቶቼ አሁን ግን እድሉን ለእናንተ መስጠት እንፈልጋለን። ያሏችሁን ጥያቄዎች ለመመዝገብና ለመመለስ ለእኔም ለፓስተሩም አራት ጥያቄዎች የመጠየቅ መብት አላችሁ። ይህ ነፃ መብታችሁ ነው። በነገው ፕሮግራማችን ደግሞ ፓስተሩ እንኳን አስተዋውቋቸዋል። ይህም ስለ ኢየሱስ እያሉ መሰረታዊ ጉዳይ ግን ይህ አልነበረም። አያችሁ፣ ወደ አይኖቻችን የመግባቢያ ነገሮችን እየወረወሩ ርዕሱ ግን
የነበረው መጽሐፍ ቅዱስ እውን የእግዚአብሔር ቃል ነውን የሚል ነበር። ስለ ኢየሱስ አልነበረም ነጥቡ። ስለ ኢየሱስ እኛም እናውቃለን። ንግግሬን ለማብቃት አንድ የምለው ነገር አለ። ይህም ኢየሱስ የኃያሉ እግዚአብሔር መልእክተኛ እንደነበር እኛ ሙስሊሞች ኢየሱስ መሲአ ወይንም ክርስቶስ መሆኑን እናምናለን። We believe that Jesus was the Christ. እኛ ሙስሊሞች ኢየሱስ መሳያ መሆኑን እናምናለን። እንዲሁም ስለ ተአምራዊ አወላለዱ ያለ ወንድ የጾታ ግንኙነት መወለዱን እናምናለን። ነገር ግን ዛሬ ብዙዎች የወንጌል ቤተክርስቲያን አማኞች የማያምኑትን እኛ ሙስሊሞች እናምናለን። በተአምር ተወልዷል። ይህም በአላህ Subhanahu Wa Ta'ala ፈቃድ ነው የተፈጸመው። እኛ ጸረ መሲህ አይደለንም። እኛ የመሲህ ጠላቶች አይደለንም። ኢየሱስ ክርስቶስን እንወደዋለን። እኛ የምንለው ይህ ሆኖ ሳለ እያልን ያለነው ግን እናንተ እየነገራችሁ ያለውን አይደለም። እናንተ የምትነግሩን አሁን ኢየሱስ ብቸኛው የተወለደ ልጅ ነው፣ ተወለደ፣ ከልጃገረድ አይደለም። እንደ እንግሊዛዊ ስናየው ምናልባት ስዊድናዊ ስለሆኑ ቋንቋውን በትክክል ካልቻሉ እንጂ ቋንቋውን በደንብ ይረዳሉ ብዬ ገምታለሁ። እንግሊዛዊ የሆነን ሰው ግን ቢጎተን የተወለደ ሲለኝ ምን ያረጋግጣሉ? ከናንተ መሃል አንዱን ጠርቼ በጋብቻ ያልወለድኩት ልጄ ነው ብላችሁ ምን እንደሆነ ትረዳላችሁ? ዲቃላ ማለት እንደሆነ ትረዳላችሁ። ይህ ነው እያልን ያለነው። ቢጎተንሰን ስንል የአባቱ ልጅ ሳይሆን የኔን ልጅ ነው እያልኩኝ ነው የሚሆነው። ይህን ለማድረግ ደግሞ መብት የለኝም። በየትኛውም የተለየ ቋንቋ ብትጠቀሙ እኛ ስለ እግዚአብሔር የተለየ ነገር እየተናገርን አይደለም። የተጠቀማችኋቸው ቃላቶች ተገቢ አለመሆናቸውን ነው እየተጠያየቅን ነው እንጂ ሌላ ነገር አይደለም። ቃላቶቹ አገላለጾቹ ተገቢ አይደሉም ነው የምንላችሁ። ሁለቱንም ተናጋሪዎቻችን ላቀረቡልን ንግግር እናመሰግናለን። አሁን ወደ እናንተ ጥያቄዎች እንሄዳለን። እንደሚታወቀው ለዚህ ያለን የተወሰነ ሰዓት ነው። ከ40 ደቂቃ በኋላ ከዚህ ስለምንወጣ ጥያቄዎቻችሁን ማጠናቀቅ አለብን። በነገው ምሽት በከተማው ሌላ ቤተክርስቲያን እንገናኛለን። ሚስተር ካን ስለ ጥያቄዎቻችሁ አጠያየቅ ደንብ ያቀርቡልናል። ስለሆነም ይህንን ደንብ ተግባራዊ እንድታደርጉልን በአክብሮት እንጠይቃለን። አመሰግናለሁ። ውድ ወንድሞቼና እህቶቼ ሁለት ቡድን ለማዋቀር የአስተላለፍ ሁኔታ እንዴት መሆን እንዳለበት ስንወስን ነበር። አንደኛው ሰልፍ በቀኝ በኩል ሲሆን እነሱም ለፓስተር ስታንሊ ጥያቄ የሚያቀርቡ ናቸው። ሌላኛው ሰልፍ የሚሆነው በግራ በኩል ሲሆን እነሱም ለአቶ አህመድ ዲዳት ማቅረብ የምትሰለፉበት ይሆናል። የጥያቄውን ሰዓት በአግባቡ ለመጠቀም ያመች ዘንድ የተቀመጡትን ደንቦች መከተል አለብን። በመጀመሪያ ደረጃ የሚነሱ ጥያቄዎች ከርዕሱ ጋር የሚዛመዱ መሆን አለባቸው። ሁለት የተመደበው ሰዓት ለጥያቄ እንጂ ለማብራሪያ አይደለም። ስለዚህም እባካችሁን ጥያቄያችሁን ግልጽና ተዛማጅ እንዲሆኑ ወስኑ። ገለጻ ለማቅረብ እንዳትሞክሩ። ይህን ለማድረግ የምትፈልጉ ከሆነ አዳራሹን እንፈቅዳለን፣ እኛም እናዳምጣለን። ስለዚህ በሌላ ፕሮግራም እንዲካሄድ ይዘጋጃል ማለት ነው። እባካችሁን በአንድ ጊዜ እንድትጠይቁ የሚፈቀድላችሁ አንድ ጥያቄ ብቻ ስለሆነ ተጨማሪ ጥያቄ መጠየቅ ከፈለጋችሁ ግን በድጋሚ ከኋላ መሰለፍ ይኖርባችኋል። በሁለቱም ረድፎች መካከል አንድ ሰው ይኖራል። ይህም ተንቀሳቃሽ ማይክሮፎኖችን በተራ ለመጠቀም የሚያስተናግድ ሲሆን በሰልፋችሁ መሰረት ቅደም ተከተሉን ጠብቃችሁ ይሰጧችኋል። ወንድሞቼና እህቶቼ በተወሰኑ ጉዳዮች ላይ አለመስማማት ስለሚኖር ለውጦች ይኖራሉ። ምክንያቱም ለፓስተር ስታንሊ ጥያቄያቸውን የሚያቀርቡ ሰዎች ላይታዩ ይችላሉ። ስለሆነም ተራ በተራ እየመጡ መታየት የሚችሉበት ቦታ ላይ ሆነው ለፈለጉት ሰው ጥያቄያቸውን ያቀርባሉ። የመጀመሪያውን ጥያቄ በቀኝ ረድፍ ከተሰለፉት ይሆናል። የመጀመሪያውን ጥያቄ የሚጠይቀው በቀኝ ረድፍ ከተሰለፉት ይሆናል። ጠይቅ ይቻላል። የመጀመሪያው ጥያቄ
በጣም ቀላል ነው። ፓስተር ስታንሊ እንዲያብራሩልኝ የምፈልገው መጽሐፍ ቅዱስ ሴትን እንዴት ነው የሚገልጸው? እሷ ለባሏ አገልጋይ ስለመሆኗና ለባሏ ተጠሪ መሆኗን በተደጋጋሚ የሚገልጸው። ስለ ቁርአን ሲናገሩ ውሸት የገለጹት እንዳሉት በመጀመሪያ ተናጋሪ፣ ሁለተኛ ላይ አስጠነቀቃትና ሶስተኛ ላይ መታት በጥንቃቄ ብለዋል። ልክ ሙስሊሞች ልጆቻቸውን እንደሚቀጡት ሁሉ ባለቤቱንም እንደዚያው እንዲያደርግ ነው ብለዋል። ቁርአን ጸረ ሴት ነው ያሉት ለምን እንደሆነ ቢያብራሩልኝ። መጽሐፍ ቅዱስ የመናገር መብት የሌላቸው አገልጋይ እንደሆነ በተደጋጋሚ እየገለጸ እንዴት እንዲህ እንዳሉ ቢያስረዱን። Thank you, sir, for your question. In the Quran it says about one man who was beating his በቁርአን ውስጥ wife. ስለ አንድ ሚስቱን ይደበድብ ስለነበረ ሰው ይናገራል። መጽሐፍ ቅዱስም ስለዚሁ ሰው ነው የሚናገረው። የሰውየውም ስም ጁብ ነበር የሚባለው። እናም ሚስቱን ይደበድብ በነበረበት ወቅት 100 ሰንበር ወይንም የመስመር ምልክት እንዳሳረፈባት በምሳሌነት ተጠቅሷል። በጣም አስደንጋጭም ነው። የጥርስ ብሩሽ ያለውም ሲያብራራ የነበረው ሰው ነው። መጽሐፍ ቅዱስ በከፍተኛ ጭቅጭቅ ወቅት ሚስት ባሏን ማዳመጥ እንዳለባት ሲናገር በጽሑፍ ውስጥ ጂዋይቭስ ሕይወታችሁን ለሚስቶቻችሁ ስጡ፣ ከመግባባት ላይ ለመድረስ ሁሉንም ነገሮች በጋራ አድርጉ፣ ከመግባባት ላይ ለመድረስ የሚያስችሉ ሁሉንም ነገሮችን በጋራ አድርጉ ይላል። ወደሚቀጥለው ጥያቄ እናመራለን። በመጀመሪያ ከሁሉም አስቀድሜ እግዚአብሔር ይባርካችሁ ላለሁ ለሁላችሁም ፍቅር የመጀመሪያ የመጨረሻ ቃል ይሁንላችሁ። ቁርአን የመጨረሻ ማረጋገጫ ነው ብለዋል። እግዚአብሔር እንዴት አለ ይላሉ። እንዴት በዚህ ሰዓት እንኳን እያየን ነው ይላሉ። መሐመድ ኢየሱስ ከሞተ ጊዜ አንስቶ እያየን ነበር። እንዴት ቁርአን የመጨረሻ የምስክርነት ማረጋገጫ ነው ይላሉ። ምክንያቱም ምስክርነት የሰው ልጅ ማረጋገጫ ነው። እንዴት ነው እግዚአብሔር ልምድ ያላቸውን ሰዎች በመምረጥ ያነጋገረው? እኔም የ17 ዓመት ልምድ አለኝ። የጻፍኩትን መጽሐፍ እዚህ ባንዴ ቤተ መጻሕፍት ውስጥ ይገኛል። ርዕሱም I Love God Speaking Today። ቁርአንን እኛ ሙስሊሞች የመጨረሻው ምስክርነት ቃል ነው ብለን እናምናለን፣ እናረጋግጣለን። ምክንያቱም ችግሮቻችሁን ሁሉ ስለሚፈታ ነው። ከወንጀል የሚያድን ነው አይደለም ከተባለ ግን ወደዚያ አልሄድም፣ አልወስዳችሁምም። ይበልጥ ወደ ታች ትሄዳላችሁ፣ ግን ሁሉንም ችግሮቻችሁን ይመልስላችኋል። ይህ ኢየሱስ ክርስቶስ ቃል የገባው ነገር ነው። አያችሁ፣ በቅዱስ ዮሐንስ ወንጌል ኢየሱስ ክርስቶስ ለመዋዕሎቹ ወደ እናንተ የሚያስተላልፉትን ብዙ ነገር እየነገራቸው ነው። ነገር ግን አሁን እንዳለ አይችልም። ኢየሱስ የሰው ፍጥሩን ለመምራት መመሪያውን መንገድ እንዲሰራበት ሰጠው። ነገር ግን እነዚህ የቅርብ ባለሟሎቹ ይህንን መልእክት ለማስተላለፍ ብቁ አልነበሩ። ብዙ ልሰጣችሁ የምችላቸው ነገሮች አሉኝ አለ። አሁን ግን አልሰጣችሁም። የእሱ የእውነት መንፈስ ሲመጣ በሁሉም የእውነት መንገድ ይመራል። በራሱ ሊናገር ባለመቻሉ እውነቱን በሚመጣበት ወቅት ቢናገር ይሻላል። አሁን ማን ነው ይሄ የእውነት መንፈስ ከሆነ ነው? እኛ ሙስሊሞች የእውነት መንፈስ ነው ብለን የምናቀርበው ሙሐመድን ሰለላሁ ዐለይሂ ወሰለም ነው። ሁለት ምክንያቶችንም አዘጋጅተንላችኋል። ይህም የተፈጥሮ ጉዳይ ነው። ሆኖም ግን ተቀራርበን እንነጋገር፣ ተቀራርበን በመነጋገር ወደ አንድነት እንምጣ። መጽሐፍ ቅዱስ የሚለው ተቀራርበን በጋራ እንነጋገር ነው። ቁርአንም የሚለው አይሁዶችና ክርስቲያኖች ኑ ወደ አንድ አይነት ቃል የሚያመጣንን እንጠቀም፣ ሌሎች አዳዲሶቹን በመሃል ከመፈጠራቸው በፊት ነው የሚለው። የመጀመሪያው ቃል ኃጢአታችንን የሚያጥብል ሌላ ምንም ሳይሆን አላህ ሱብሓነሁ ወተዓላ ብቻ ነው። ኃጢአታችሁን የሚያጥብላችሁ ሰው አይደለም። ኃጢአታችሁን ዝሆን ወይም እባብ አይደሉም የሚያጥቡላችሁ። ኃጢአታችሁን ሊያጥቡላችሁ የሚችለው አንድና ብቸኛው ኃያሉ አላህ ሱብሓነሁ ወተዓላ ነው። እግዚአብሔር መንፈስ ነው፣ በሱም እመኑ ይላል። መንፈስ ቅዱስ አይነቱ፣ ቅርጹ ምን ይመስላል?
ስለማይታወቅ ነገርም በቅርጽ እመኑ ይላል። ይህንን ነው ቁርአን እንድትረዱ የሚያቀርብላችሁ። አይሁዶችና ክርስቲያኖችም ይምጡና ተግባብተን አንድ እንሁንና ወደ አንድና ብቸኛ አላህ ሱብሓነሁ ወተዓላ እንጸልይ። ስለሆነም ይህ መጽሐፍ ኢየሱስ ክርስቶስ መሆኑን ያረጋግጣል። በመጀመሪያው ዮሐንስ ኤፌሶን ምዕራፍ 4 ንዑስ ምዕራፍ 1 እንዲህ ይላል፣ በምንም አይነት መንፈስ እንዳታምኑ ቀርቦላችኋል፣ ግን ማሳሳቻዎች መንፈሶቹ የእግዚአብሔር መሆናቸውን ሞክሩ፣ ለተለያዩ መላእክቶች ወደ ዓለም መጥተዋልና እያለ ይቀጥላል። መንፈሱ የተሰቀለው ክርስቶስ የእግዚአብሔር ነው የሚለውና መንፈሱ የሚለው ቃል ለመንፈሱ ተመሳሳይ ምትክነት ለመልእክተኛው ኢየሱስ ስለሆነ ነው። ኢየሱስም በክርስትና እምነት ለክርስትና ሃይማኖት ተከታዮች በዓለም ብቸኛው በእምነቱ አራማጅ በመሆኑ በመናገሩና በመመስከሩ ክርስቶስ ሆነ። ማን ነው ይህን እንድንል ያደረገ? መሐመድ ሰለላሁ ዐለይሂ ወሰለም። መጽሐፋችሁ የፈለገውን ቢል፣ ማንም ሰው የፈለገውን ቢል፣ ይህኛው ግን የአላህ ሱብሓነሁ ወተዓላ ቃል ነው። Thank you, Mr. Ahmed, for your answer. ይህንን ጥያቄ ሁለቱም የተከበሩት ከመድረክ ሊመልሱት ይችላሉ። ሁለታችሁም የእግዚአብሔርን ቃል ስትናገሩ ሰምቻለሁ። ስለ ቁርአን ብቻ አይደለም እያሳዩን ያሉት፣ ማለትም ተውራትና ሌሎች መሰል ማስተማሪያዎችን መሰረት በማድረግ ነው ማለቴ ነው። ምክንያቱም ከድጃ ክርስቲያን እንደነበሩ፣ የከድጃ አጎት ልጅ የመካ ጳጳስ እንደነበሩ እና ነብዩ መሐመድም የአላህ መንፈስ ያነሳሳቸው እዚሁ ቦታ እንደነበር ይታወቃል። እናም ያንን እስኪ አንቃወም። እና መጽሐፍ ቅዱስ ውስጥ ኤሌክት ይላል፣ በስዊድን የተተረጎመው ውስጥ ደግሞ ኤሌክት ይላል ብለዋል። እንደ መሐመድ አገላለጽ በቁርአን ምንም አይነት ልዩነት የለም። አሁን ወደ ተከበሩት እርሶ ልመለስና እነዚህ ሶስቱ ሃይማኖቶች ማለትም ጁዲዝም፣ ክርስትናና የእስላም ሃይማኖት የጥንቱ የሱሜሪያን ኔክትስ አምሳል ወይንም ኮፒዎች አይደሉምን? ይህም ክርክሩን ትክክል ያልሆነ አድርጎታል። ይህ አልነበረም እንዴ ሰው የፈጸማቸውን አረመኔያዊነት ሃይማኖት ሰዎች የጠቀሱት ወይንም የተቀጡት? እኔም ክርስቲያን ነኝ። ጥያቄን እንዳንዘነጋው ቁርአን ከመጽሐፍ ቅዱስ ጋር እና ከነቢያቶች ማለትም ኢሳቅ፣ ኢየሱስ እና ሌሎችም ይስማማል። ታዲያ እዚህ ጋር የሆነ ተንኮል በተለይም እዚህ ላለነው ክርስቲያኖች የሚከብድ ነገር አለ። ወደዚህ ለመመለስ በርካታ መረጃዎች በተለይም የጥንቱ መጽሐፍ ቅዱስ የኔስፖታኒያን ኒፍስ ትክክለኛ ቅጂ መሆኑን ያሳያሉ። አመሰግናለሁ። አንተም እንዳልከው አርኪኦሎጂያዊ ጥናቶች ከመጽሐፍ ቅዱስ የሚመሳሰሉ ጽሑፎችን እንዳገኙ ይታወቃል። በመጽሐፍ ቅዱስ ያላችሁ እምነት እየጨመረ ነው። ምክንያቱም የመጽሐፍ ቅዱስ ታሪክ በአርኪኦሎጂያዊ ጥናት ውጤትነቱ ብቻ ሳይሆን በታሪካዊ ጽሑፍነቱም በተለያዩ የዓለም ክፍሎች ይታወቃል። አንተ ያልከው ነገር የመጽሐፍ ቅዱስን ታሪክ የበለጠ እውነተኛነቱን እሱ ከ10 ደቂቃ በፊት ካቀረበው የበለጠ ያረጋግጣል። ጠያቂውን ለማዳመጥ በጣም የሚያስፈራ ነበር። እሱ ክርስቲያን ነኝ ብሏል። በአንድ ጊዜ ፓስተሩንም እኔንም እየፈተነን ስለ መጽሐፍ ቅዱስና ስለ ቁርአን ስንናገር ከ10 ደቂቃ ኋላ ነው ያዩኝ። ጥቂት ነጥቦችን አስፍሯል። ከድጃ ክርስቲያን እንደነበረች የተወሰኑ ነጥቦችን አስቀምጧል። ትክክል ነኝ? የት አለ ጠያቂው? የተወሰኑ መረጃዎችን ከሆነ ቦታ እንድታመጣልኝ እወዳለሁ። ከየት ነበር ይህንን ምክር ያገኘው? የት ስትማከር ነበር የቆየኸው? See the Quran, you have to admit friends and foe alike. ታያለህ፣ ቁርአንን ልትቀበለውና ልትወደው ይገባል። መሐመድ ሰለላሁ ዐለይሂ ወሰለም ያልተማሩና ስማቸውን እንኳን መጻፍ የማይችሉ መሆኑን ብታውቅ ኖሮ ንስሐ ትገባ ነበር።
ይህም ሰው ሚዛኑ ወደሚደፋው መጽሐፍ የሚያመጣ ሲሆን መጽሐፉም ለችግሮች ሁሉ ምላሽ የሚሰጥ እንደሆነ ቅድም ነግሬያለሁ። ምናልባት ላትወዱት ትችላላችሁ። ቅዱስ ቁርአን አልኮል መጠጥን በፍጹም ይቃወማል። ሌላው ቀርቶ አንድም ጠብታ ቢሆን ይቃወማል። ከአሁን በፊት ቢያንስ ቢራ፣ ወይን ከ1% ያነሰም ቢሆን ስትጠቀም ነበር። እናም በመጠጡ ምክንያት ጥሩ ስሜት ተሰምቶኛል፣ ሙቀትም ስለሰጠኝ ይህ ሰው ጠቅሞኛል በማለት ምክንያት ትሰማለህ ወይንም ትሰጣላችሁ። ቁርአን ግን ያንን ነገር እንድትነኩት እንኳን አይፈቅድም። ሌላው ችግራችሁ እጅግ በርካታ ቁጥር ያላቸው ሴቶች በአውሮፓችሁ ውስጥ አሏችሁ። ምንም እንኳን ትክክለኛውን ቁጥር ለማግኘት ባልችልም እኔ ግን እርግጠኛ ነኝ በእንግሊዝ የሴቶች ቁጥር ከወንዶች በ4 ሚሊዮን ያህል ይበልጣል። በጀርመን የሴቶች ቁጥር ከወንዶች በ5 ሚሊዮን ያህል ይበልጣል። አሜሪካ በ7.5 ሚሊዮን የሴቶች ቁጥር ከወንዶች ብልጫ ያሳያል። እኔ አሁን ማወቅ የምፈልገው ለዚህ ችግር ከመጽሐፍ ቅዱሳችሁ ያገኛችሁት ምላሽ ምን እንደሆነ ነው። መልሱን እፈልጋለሁ። እናም ችግሮቻችሁ በጣም እየበረከቱ እየጨመሩ ይታያል። ትንሹ ማስረጃም የአሜሪካውያን ሴቶች በ7.5 ሚሊዮን መብለጥ ነው። በጋብቻ መኖር የሚችሉት 7.8 ምናልባትም 8 ሚሊዮን ያህሉ ብቻ ሲሆኑ 28 ሚሊዮን ያህል ደግሞ ግብረ ሰዶማውያን እንዳሉ ተጨባጭ መረጃ አለኝ። ይህም ማለት 25 ሚሊዮን ሴቶች በፍጹም ጋብቻ ለመመስረት የማይችሉ ናቸው። የእስረኞች ብዛት 98% ወንዶች ናቸው። እናም የወንዶች ያልተጣጣመ ጥምረት የሚኖረው በዚህ ምክንያት ነው። እንዲያገባ ስታበረታቱ እሺ ብሎ ይቀበላል። ከትንሽ ቆይታ በኋላ ያቋርጣል። ለችግሮቻችሁ ምን መፍትሄ እንዳገኛችሁ ማወቅ እፈልጋለሁ። ተናገሩ። ሳቅ አይደለም የምፈልገው። መፍትሄም ሊሆን አይችልም። እንደ እስላም መፍትሄ ልሰጣችሁ እችላለሁ። እናንተ ካልቻላችሁት መልስ አልሰጡኝም። ምን እንደተናገርክ ስለማታውቅ የኔ ወንድም ብዥታ ውስጥ ያለ ይመስለኛል። ከሁሉም በፊት ይህን እድል ለሁላችንም ስለሰጣችሁን ለማመስገን እወዳለሁ። ፓስተር ስታንሊ በአልጄሪያ ሁለት የተለያየ አመለካከት ያላቸው ሰዎች አሉ ብለዋል። እኔም ከአልጄሪያ ስለሆነ የመጣሁት ሀገሬም ስለሆነ ታሪኬን በደንብ አውቃለሁ። ካሉበት የስልጣን አንጻርም ስለ አልጄሪያ ታሪክ ያውቃሉ ብዬ ገምታለሁ። ከ1830 እስከ 1962 ድረስ በቅኝ ገዢዎች መቆየቷን ያውቃሉ። ይህ አለ ያሉት ክፍፍልም ካለ በእነዚህ ቅኝ አገዛዝ የመጣ እንጂ በእስላም አይደለም። ካቢሊያን ከምትባል አልጄሪያ ውስጥ ከምትገኝ አካባቢ ነው የመጣሁት። ትንሽ መንደር ነበረች። 1956 ላይ በፈረንሳይ ወታደሮች 1956 ላይ በፈረንሳይ ወታደሮች ተከባ ነበር። እናም ይህ አለ ያሉት ክፍፍል ወይንም ሁለት ቡድን እንዴት በትክክል ሊያውቁ ቻሉ? በሚከተለው መልክ እመልስልሃለሁ። በታሪክ ስለዚህ ነጥብ የጠለቀ ዕውቀት አለን። በዚያ ቦታ ቀዝቃዛ ክርስቲያን መንግስት ነበረ። ነገር ግን ከኢየሱስ ጋር ወይም ከመጽሐፍ ቅዱስ ጋር የሰሩት ነገር አልነበረም። ቀዝቃዛ ክርስቲያኖች ነበሩ። ለስሙ ነበር ክርስቲያንነታቸው። እናም በደቡብ አፍሪካ ውስጥ ጨቋኝ ነበሩ፣ ቅኝ ገዢዎች ነበሩ። በተለያዩ ሌሎች ከተሞችም ተመሳሳይ ስራ ይሰሩ ነበር። እናም የነዚህ ክርስቲያኖች ታሪክ ከፍተኛ ደም መፋሰስ አድርገዋል። በዚህም ምክንያት እነዚህ ሰዎች ሃይማኖቱን በትክክል የማያውቁ ከመጽሐፍ ቅዱስ ጋር ግንኙነት የሌላቸው በመሆናቸው እና ከኢየሱስ ጋር ቀረቤታ የሌላቸው በመሆኑ ራሳቸውን ክርስቲያን ነን ብለው ብቻ በማሳመናቸው ችግር ነበረባቸው። እናንተም ተመሳሳይ ችግር አለባችሁ። ራሳችሁን ሙስሊም ብለው የሚጠሩ
ሆነው ስለ ሃይማኖቱ ግን ምንም ዕውቀት የሌላቸው ሰዎች አሉ። ይህ እንግዲህ አሳዛኙ የክርስትና ሁኔታ ነው። እኔ የቤተ ክርስቲያን አገልጋይ ነኝ። ሁሉንም ነገር ስለማይ የሃይማኖቱን ተከታይ ህብረተሰብ በደንብ እናውቃለን። በርካታ ለኢየሱስ ከፍተኛ ፍቅር ያላቸው ሰዎች አሉ። ይህም ካሳለፉት ልምድ በመነሳት ነገር ግን መንግስት የሚያራምደውንም ሐሳብ በአውሮፓ ውስጥ ማለት ነው የኢየሱስን ስም የሚያጠፋ ስድብ ነበር። ምክንያቱም ክርስትና ፍቅር ነው። ክርስትና ሁሉንም ሰብአዊ ፍጡር በኩል ይመለከታል። እዚህ ላይ ተጠያቂዎቻችሁን ለማሳሰብ የምንወደው ርዕሳችን መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል ነውን የሚል ስለሆነ እባካችሁ ጥያቄዎቻችሁ ከዚህ ያልወጣ እንዲሆን ብታደርጉልን። ሚስተር ስታንሊ ነው ለመጠየቅ የምፈልገው። በመወያያ ነጥቡ መሰረት መጽሐፍ ቅዱስ ትክክለኛ የእግዚአብሔር ቃል እንደሆነና በኢየሱስ እንደሚያምኑ ተናግረዋል። ለመጠየቅ የምፈልገው በኢየሱስ ክርስቶስ ሙሉ እምነት አለዎት? መልሱ አዎ ከሆነ በማርቆስ ወንጌል ምዕራፍ 16 ንዑስ ምዕራፍ 18 ሕመም እንዳለባችሁ ሕመሙንም ለመዳን እንዳልቻላችሁ ይናገራል። በዚሁ ምዕራፍ ውስጥ የሚገድል ማንኛውንም ነገር ከጠጣ እንደማይጎዳው ይናገራል። እኔም እዚህ ጋር ትንሽ መርዝ የያዘች ዕቃ ይዣለሁ። እናም እባክዎን ይህንን ለማረጋገጥ ይህንን መርዝ ሊጠጡ ይችላሉ? እውነቱም በኢየሱስ ከልብ ካመኑ ማለት ነው። ከወንድሜ ገዳይ መርዝ ተሰጥቶኛል። እንድጠጣውም ይፈልጋል። በማርቆስ ምዕራፍ 16 ንዑስ ምዕራፍ 18 የተጠቀሰውን ለመቀበል ይህንን መርዝ ጠጥቼ እንደ ማንሞት እንዳሳየው ይፈልጋል። Very strange. You see, I believe in God. I have experienced the በጣም ያልተለመደና እንግዳ ነገር ነው የሆነብኝ። ነገር ግን አንድ መንፈሳዊ ልምድ ከኛ ቤተሰብ አለኝ። ቅዱስ መንፈስ እውነት እንደሆነ ልምድ አለን። ቅዱስ መንፈስ ምን ሊፈጥር እንደሚችል ይነግረናል። ባለቤቴ እንዲህ ብላ ነገረችኝ። ስታንሊ ተጠንቀቅ፣ የሆነ ሰው ሊመርዝህ ሙከራ ያደርጋል። በስዊል አዚዝ ሃን አማካይነት ስጋበዝ በሚስተር አህመድ ዲዳት ነበር የእራት ግብዣው የተመረጠው። ባለቤቴም ስታንሊ ተጠንቀቅ አለችኝ። ለምን እንደሆነ ታውቃላችሁ? ስለ ብዙ ሙስሊም የነበሩና አሁን ክርስቲያን የሆኑ ሰዎች ብዙ እናውቃለን። እና ይህንን ስጠጣው እና ስወድቅ ማየት ትፈልጋላችሁ? አዳምጡ ይሄንን ባይብልን ወይንም መጽሐፍ ቅዱስን ብታውቁ የመጀመሪያው መልሴ የምሰራውን ከማድረጌ በፊት ትንሽ ፍርሃት ተሰምቶኛል። ይቅርታ አድርጉልኝ። ግን አሁን አዳምጡኝ። በኢየሱስ እንደማምን ጠይቀኛል። እኔ በኢየሱስ በወንጌል በተጻፈው መሰረት አምናለሁ። በቁርአን እንደተጻፈው ግን አላምንም። ምክንያቱም ቁርአን ኢየሱስ የእግዚአብሔር ልጅ ስለመሆኑ ይቃወማል። የኢየሱስን መሰቀል ቁርአን አያምንም። ቁርአን የኢየሱስን መሲህነት አይቀበልም። እናም እኔ ኢየሱስን መጽሐፍ ቅዱስ በገለጸው መሰረት አምናለሁ። The Quran denies that Jesus is Messiah, and I believe in the ኢየሱስ የንጉሶች ሁሉ ንጉስ ነው። የአለቆች ሁሉ አለቃ ነው። ኢየሱስ ከእግዚአብሔር እኩል ነው። ወንድሜ ስማኝ። አንድ ቀን ሰይጣን ራሱ ወደ ኢየሱስ ይቀርባል። እርኩስ መንፈስም ኢየሱስን አግኝቶታል። ራስህን ከረጅም ሕንጻ ላይ ወርውር፣ ትርኢቱን አሳይ፣ አንተ የእግዚአብሔር ልጅ መሆንህን አረጋግጥ
ኢየሱስ ጀግና ከተባለ ንጉስ ፊት ሲቆም ጀግናውም ኢየሱስን አንድ የሆነ አስደናቂ ነገር ስራና አሳየን እናም ትንሽ ደስታን ፈጠረልን ሚስተር ዲዳት መጽሐፍ ጽፈው አስደንቀውናል በመጽሐፉም ውስጥ መጽሐፍ ቅዱስ የእርስ በርሱ ይጋጫል ምክንያቱም በአማኞቹ በሚል ገልጸዋል Ladies and gentlemen, the word is to stand. ልትገለኝ ከፈለክ የ5 ደቂቃ ተጨማሪ ጊዜ ልውሰድ just going to tell you that in front of Herod Jesus did not ኢየሱስም ጀግና ተብሎ ከተጠሩት ፊትም ሲቆም አፉን አልከፈተም ነበር ልዩ ትርኢትም አላሳየም ነበር ይህንን ልትሰጠኝ ስትነሳ እኔም ሰይጣናዊነትህን ነው ያወቅኩት ለሰይጣን አልታዘዝም I'm going to tell you and I'm going to tell all the others ለሌሎቻችሁም ልንገራችሁ ኢየሱስ መድኃኒት ነው በሽታን አያጠጣም በሽታን አያመጣም ህዝቦችን በአልኮል አይገድልም ሰይጣን ነው ጥፋትን የሚፈጥረው ኢየሱስ ምህረትን ነው መስጠት የሚፈልገው Thank you. We will proceed to the next question. Pronounced. በትክክል ለመስማት እንድንችል ሌሎቻችሁ ጸጥታችሁን እንፈልጋለን ይህንን ጥያቄ የማቀርበው ለሚስተር ዲዳት ነው ጥያቄውም የትርጉም ጥያቄ ነው የቁርአን ብዙ ትርጉሞች እንዳሉ ሁላችንም እናውቃለን የትርጉሙ ሁኔታ አንዱ ከሌላው ይለያያል የተለያዩ ቃላቶችን ሳንጠቀም መጽሐፍትን ልንተረጉም አንችልም እስካሁን ግን የቁርአን የተለያዩ ትርጉም እንደሌለውና የመጀመሪያው በአረብኛ የተቀመጠው እንዳለ እንደሆነ ገልጸዋል እግረ መንገዶንም የመጽሐፍ ቅዱስ ትርጉም የተለያየ መሆኑን አሳይተውናል ማለትም ትክክለኛው የዕብራይስጥ ወይንም የግሪክ ቋንቋ በመጠቀም ከተቀመጠው መለያየቱን ቢያረጋግጡልን ይህንን ሊያረጋግጡልን ይችላሉ አመሰግናለሁ ትክክል ነው ስለ ትርጉም ስራዎቹ አይደለም እየተቃወምኩኝ ያለሁት ልክ እንደ ንጉስ ጀምስ የተስተካከሉት 5 የተለወጡትን ነው እየነገርኳችሁ የነበረው ስለ ተለወጡት መጽሐፍ እንጂ ስለ ትርጉም አይደለም እንዲሁም በቁጥር የ7 መጽሐፍት መቀነስና መጨመር ነው ያልኩት ማርቆስ ምዕራፍ 16 ንዑስ ምዕራፍ 9 ላይ ያሉት ቃላት በሙሉ ተወግደው ከዚህ መጽሐፍ መንትዮቹ ውስጥ በአንዱም አይገኙም ቁርአን በአንጻሩ ማንኛውም ትርጉም ላይ የአረብኛ ጽሑፍ ታገኛላችሁ በሌላ በኩል ይህ የአላህ Subhanahu Wa Ta'ala ቃል የምንለው ነው የትርጉም ስራዎቹ ምንም የተሳሳተ ቦታ የለባቸው ሲባል አይደለም ነው ያለው ቁርአን በአንጻሩ ማንኛውም ትርጉም ላይ የአረብኛ ጽሑፍ ታገኛላችሁ በሌላ በኩል ይህ የእግዚአብሔር ቃል የምንለው ነው የትርጉም ስራዎቹ ምን የተሳሳተ ቦታ የላቸውም ሲባል አይደለም ነው ያለው የእግዚአብሔር ቃል የአረብኛው ቁርአን ነው ይህን ነበር ስንል የቆየ ነው መጽሐፍ ቅዱስን በተመለከተ የጻፍኩት ጽሑፍ ለማለት የፈለገው አንድ ወይስ ምንም መልሶ አልተሰጠም የ4000 ወይስ የ40000 ይህ ነው ለማለት ብቻ አይደለም ሰውየው በ4000 ጀምሮ በ40000 ጨረሰ ስለ 12000 ፈረሰኛው ስናነሳ ከ40ው በኋላ ከ40000 በኋላ እንዳሉ 12000 ነበሩ ለምን ከ4000 40,000 ከጨመረ 12,000 የነበረውስ ለምን አልጨመረም በእነዚህና በመሳሰሉ ነጥቦች ምክንያት መጽሐፋችሁ በእግዚአብሔር መንፈስ አነሳሽነት አልተጻፈ ይህን የጻፍኩት መጽሐፍ የሚያብራራላችሁ እኛ ሙስሊሞች መጽሐፍ ቅዱስ ውስጥ ምን እንዳለ እንደምናምን የመልእክተኞቹ ቃላት መጽሐፍ ቅዱስ ውስጥ እንዳሉ ታሪኮቹ እንዳሉ ማንም እንደማያነባቸው ባለም ሚስትም ወንድምም እህትም እጮኛም ሆነች እህት ነው ያልኩት
የእግዚአብሔር ትክክለኛው ቃል መጽሐፍ ቅዱስ ውስጥ የለም በየትኛውም ቢሆን በአጠቃላይ Thank you, Mr. Didat, and thank you, Pastor Stanley, for delivering your very informative talks. Mr. Didat, አመሰግናለሁ። ፓስተር ስታንሊ አመሰግናለሁ። በጣም ትምህርት ሰጪ ንግግራችሁን ስላቀረባችሁልን በጣም እናመሰግናለን። ወንድሞችና እህቶች ሁለቱም ተናጋሪዎች ክርክሮቻቸውን አቅርበውላችኋል። አሁን ውሳኔውን ለራሳችሁ ትተናል። ውሳኔ ሰጪው እናንተ ሆኑ። እውነቱ የት ላይ እንዳለ ራሳችሁ መስክሩ። ምክንያቱም እውነቱ በእናንተና በፈጣሪያችሁ መካከል መወሰን አለባችሁ። ይህ አጋጣሚ ለሁሉም እድምተኞች ይህንን ምሽት ውጤታማ ስላደረጋችሁልን ከፍተኛ ምስጋና ላቀርብ እወዳለሁ። ወንድሞችና እህቶች በዚሁ አጋጣሚ ስለነገው ምሽትም ላስታውሳችሁ እወዳለሁ። ውጤታማነት ተሳትፏችሁን እንጠብቃለን። ፌኒክስ ቤተ መንግስት ውስጥ ይከፈታል። በአንድ ሰዓት ይጀመራል። ወንድሞችና እህቶች በጣም እናመሰግናለን። ሁላችሁንም እናመሰግናለን። በነገው ፕሮግራም ድጋሚ እስክንገናኝ መልካም ምሽት እመኝላችኋለሁ። አመሰግናለሁ። Assalamu alaikum. Thanks to Mike. Akhiru dawani alhamdulillahi rabbil alamin. محمد سيد الكونين والثقلين محمد سيد الكونين والثقلين والفريقين من عرب ومن عجم مولاي صل وسلم دائما أبدا على حبيبك خير الخلق مولاي صل وسلم دائما
اللهم صل وسلم وبارك على ለሙስሊም ወንድሞችና እህቶች ከአሊ ኢምራን እስላማዊ ኦዲዮ ቪዲዮ ድርጅት አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልን ድርጅታችን አሊ ኢምራን እስላማዊ ትምህርት ሰጪ የሆኑ በዓለም ዙሪያ በታወቁ የሃይማኖት ምሁራኖች መካከል የተደረጉ ክርክሮችና ውይይቶችን የያዙ ፊልሞችን በተለያዩ ቋንቋዎች አስተርጉሞ በቪሲዲ አቅርቦላቸዋል። በተጨማሪም ነሺዳዎችና ሐዲሶችን በቪሲዲ እና በሲዲ እንዲሁም ቁርአን በኤምፒ3 በጅምላና በችርቻሮ በቅናሽ ዋጋ ማዘጋጀቱ ሲገልጽ ታላቅ ደስታ እየተሰማው ነው። አድራሻችን ቁጥር 1 አንዋር መስጊድ ዙሪያ፣ ቁጥር 2 መርካቶ 7ኛ ከትሪ ተወከፍ ብሎ፣ ስልክ ቁጥር 0911 243946 ወይም 0911 658592 ሲሆን يا نبي سلام عليك يا رسول سلام. Worst of all the affairs are the matters that are newly introduced into the religion. በቀን ሐዲስ ከአውስትራሊያ በአብዱራህማን ግሪን ክርክር የአህመድ ዲዳት ሐዲስ ሌላ በተጨማሪ በሼክ ኻሊድ ያሲን መጀመሪያችን እና መጨረሻችን በሚል ርዕስ ያቀርባል። ሙሐመድ ረሱሉላህ አሽሀዱ አን ላ ኢላሃ ኢላላህ